ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين ولا عقبة للمتقين ولا أدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى يهيتشا ترالتش دمس فايل متهونو نبي الله يوسف عليه السلام هيوتاچو مولو من እንዳጋጠማቸው በገዛ ወንድሞቻቸው በደል ደርሶባቸው ከዛም በኋላ ተሽጠው ሰው ቤት እየኖሩ ከዛም እስር ቤት ገብተው ከእስር ቤት ደግሞ ወጥተው ቤተ መንግስት ውስጥ ሁሉ ገብተው ምን እንዳጋጠሟቸውና እሳቸውን ክስተቶች እንዳልቀየሯቸውና ከአሳማሪዎች እንደነበሩ እምናይበት ታሪክ ነው። እስር ቤት እንግዲህ ከሳቸው ጋር አብረው የገቡ ወጣቶች ነበሩ። ምን ሲሉ ጠሯቸው? ዩሱፍ አዩሃ ሲዲቁ፣ አንተ እውነተኛ የሆንከው ዩሱፍ ሆይ ሲሉ ጠሯቸው። ስለዚህ ስለኚህ እውነተኛ ስለሆኑት ነብይ ነው የምናወራው። ማናቸው እሳቸው? ስማቸው ነብይላህ ዩሱፍ ኢብኑ ያዕቁብ ይባላል። ነብይላህ ዩሱፍ የነብይላህ ያዕቁብ ልጅ ናቸው፣ የነብይ ልጅ ናቸው። የነብይላህ ኢስሐቅ የልጅ ልጅ ናቸው። እንግዲህ አያታቸው ድረስ ነብይ ነው። የነብያት ሁሉ አባት ኢብራሂም የልጅ ልጅ ልጅ ናቸው። ቅድመ አያታቸውም ራሱ ምንድነው? ነብይ ናቸው ማለት ነው። እሺ ምን አጋጠማቸው? በገዛ ወንድሞቻቸው ሕፃን እያሉ ጉድጓድ ውስጥ ተጣሉ። ወንድሞቻቸውም አባታቸው ጋር መጥተው ልጅህን እኮ ተኩላ በላው ሲሉ ዋሹ። ከዛም ተጓዦች ከጉድጓድ ውስጥ ያገኟቸውና በርካሽም ዋጋ ይሸጧቸዋል። አላሁ ሱብሓነሁ ወተዓላ ይህን ክስተት አስመልክቶ ምን ይላል? ወሸረውሁ ቢተመኒን በኽሲን ደራሂመ ማዕዱደቲን ወካኑ ፊሂ ሚነ ዛሂዲን፣ በርካሽም ዋጋም በሚቆጠር ዲርሃሞች ሸጡት፣ በእርሱም ከቸልተኞቹ ነበሩ አለ። ተሽጠው ሰው ቤት መኖር ጀመሩ። የነብያት ሁሉ አባት የኢብራሂም የልጅ ልጅ ልጅ የሆኑት ነብይላህ ዩሱፍ ግብጽ ውስጥ ሰው ቤት ውስጥ ተሽጠው መኖር ጀመሩ። አላህ ግን ወለማ በለገ አሹደሁ አተይናሁ ሁክመን ወዒልማ አለ። ጥንካሬውንም በደረሰ ጊዜ ጥበብና ዕውቀትን ሰጠነው አለ። ወከዛሊከ ነጅዚል ሙሕሲኒን፣ እንደዚሁም መልካም ሰሪዎችን ሁሉ እንመነዳለን አለ። እንግዲህ አላህን የመሰከረላቸው ምን ሲል ሚነል ሙሕሲኒን መሆናቸውን፣ መልካም ሰሪ መሆናቸውን ምን ያደረገው ያጸደቀላቸው። የዚህ ሙሐደራ ዋና መሽከርከሪያው ምንድነው? ነብይላህ ዩሱፍ እስር ቤትም ውስጥ ሆነው በእስር ቤት ባልደረቦቻቸው ምን ተባሉ? ኢና ነራከ ሚነል ሙሕሲኒን፣ አንተ እኮ ከአሳማሪዎች ሆነ እናይሃለን። ቤተ መንግስትም ገብተው የገዛ ወንድሞቻቸው በደል ያደረሱባቸው አላወቋቸውም ነበረ። እሳቸው ማን እንደሆኑ ምን ሲሉ ጠሯቸው? ኢና ነራከ ሚነል ሙሕሲኒን፣ አንተ እኮ ከአሳማሪዎች ሆነን እናይሃለን አሏቸው። ነብይላህ ዩሱፍ በችግርም ጊዜ እስር ቤትም ገብተው አልተቀየሩም፣ ቤተ መንግስት ላይም ባለስልጣን ሆነው አልተቀየሩም ማለት ነው። እዛ ግብጽ ውስጥ እሳቸውንም ያሳድራቸው የነበረው ወይንም እሳቸውን የሚያስተዳድራቸው የነበረው ሰውዬ ባለቤቱ እሳቸው እድሜያቸው ሲደርስ በጣም መልከኛ ነበሩ ይባላል። ነብይላህ ዩሱፍ አለይሂ ሰላም በመጥፎ ነገር አላህ በጠላው በዝሙት ፈለገቻቸው። ይህንንም ክስተት አስመልክቶ አላህ ምን ይላል? ወራወደትሁ ለቲ ሁወ ፊ በይቲሃ አን ነፍሲህ ወገለቀቲል አብዋበ ወቃለት hayta ለክ፣ ያቺም እርሱ ነብይላህ ዩሱፍ በቤቷ የነበረባት ሴት ከነብሱ አባበለችው፣ ደጃፎቹንም ዘጋች፣ ላንተ ተዘጋጅቼልሃለሁና ቶሎናም አለችው። ቃለ መዐዘላህ፣ በአላህ ጠበቃለሁ አለ። እሱ ደግሞ ኢነሁ ረቢ አሕሰነ መትዋይ፣ ይህ እኮ የገዛኝ ሰውዬ አሳዳሪዬ እኮ ኑሮዬን ያሳመረልኝ ነውና በፍጹም አልከዳውም አላት። ኢነሁ ላ ዩፍሊሑ ዛሊሙን፣ እነሆ በደለኞች እኮ አይድኑም አላት። ከዛ ሴቶቹ ከአሳዳሪዋ አልፈው ብዙ ሴቶች በሳቸው ተፈተኑባቸው፣ በጣም መልከኛ ስለነበሩ ሴቶቹ እጆቻቸውን በቢላዋ እስኪቆርጡ ድረስ ማለት ነው። ታሪኩ ረጅም ነው፣ አሳጥሬ ላምጣው። ከዛም ዩሱፍ አለይሂ ሰላም ከሴቶቹ ፈተና ለመጠበቅ እስር ቤት ይሻለኛል ሲሉ አላህን እንዲህ ሲሉ ለመኑት። ቃለ ረቢ ሲጅኑ አሐቡ ኢለየ ሚማ የድዑነኒ ኢለይህ፣ ጌታዬ ሆይ ወደ እርሱ ከሚጠሩኝ ነገር ከዝሙት ይልቅ እኮ
መታሰር ለኔ የተወደደ ነው ሲሉ አላህን ለመኑት። ወኢላ ተስሪፍ ዐኒ ከይደሁን አስቡ ኢለይሂን ወአኩን ሚነል ጃሂሊን ተንኮላቸውንም ከኔ ላይ ባትመልስልኝ ወደ እነርሱ ዘነበላለሁ ከስተተኞችም እሆናለሁ ሲሉ አላህን ለመኑት። አላህ ምን አለ? ፈስተጃበ ለሁ ረቡሁ ፈሰረፈ ዐንሁ ከይደሁን ጌታውም ጸሎቱን ተቀበለው ተንኮላቸውንም ከርሱ መለሰለት። ኢነሁ ሁወ ሰሚዑል ዐሊም እነሆ እርሱ ሰሚው አዋቂው ነውና። እስር ቤት ገቡ አይደለ? ዱዓቸውን አላህ ተቀብሏቸው ወደኸለ መዐሁ ሲጅን ፈተያን ከርሱም ጋር ሁለት ጎበዝ ወጣቶች እስር ቤት ገቡ። ቃለ አሐዱሁማ ኢኒ አራኒ አዕሲሩ ኸምራ አንደኛቸው እኔ በህልሜ የወይን ጠጅን ስጠምቅ አያለሁ አለ። ወቃለ አልአኸሩ ኢኒ አራኒ አሕሚሉ ፈውቀ ረእሲ ኹብዘን ተእኩሉ ጠይሩ ሚንህ ነቢእና ቢተእዊሊ ሌላኛው ደግሞ እኔ በራሴ ላይ እንጀራን ቂጣን ተሸክሜ ከርሱ በራሪ አሞራ ስትበላ አያለሁ ፍቺውን ንገረን። ኢና ነራከ ሚነል ሙሕሲኒን ተፍሲር አልሙየሰር ላይ እቺን ቃል ኢና ነራከ ሚነል ሙሕሲኒን አንተን እኮ ከአሳማሪዎች ሆነ እናይሃለን የሚለውን ሲተረጉሙ ምን አሉ? ኢና ነራከ እኛ እኮ እንመለከታለን ሚነል ለዚነ ከነዚያ ውስጥ ሆነ ዩሕሲኑነ ፊ ዒባደትህም ሊላህ ለአላህ አምልኳቸውን የሚያጠሩ ሆነህ እኮ እናይሃለን። ወሙዓመለትህም ሊኸልቂህ ከፍጡሮቹ ጋር ደግሞ እንደዚሁ መልካም ስነ ምግባር ያለ ሆነህ እናይሃለን። ስለዚህ እኛ ከአሳማሪዎቹ ሆነ እናይሃለን አሉት። እነማ እስር ቤት ውስጥ በችግር ውስጥ እያሉ ማን? ነቢይላህ ዩሱፍ አለይሂ ሰላም። እንግዲህ ልብ በሉ አብረውት የታሰሩትም ምን ሲሉ ጨመሩ? ሙሕሲን የምትለዋን ቃል እነሱም ደገሟት። አላህ ወከዛሊከ ነጅዚል ሙሕሲኒን እንደዚሁም አሳማሪዎችን እንመነዳለን ነበር ያለው። ይሄው እስር ቤት ውስጥ አንተ እኮ ከአሳማሪዎች ሆነ እናይሃለን አሉት። አሁን ወደ ቤተ መንግስት ደግሞ ገቡ። ከእስር ቤት ወጥተው ወጃአ ኢኽወቱ ዩሱፍ ፈደኸሉ ዐለይሂ ፈዐረፈሁም ወሁም ለሁ ሙንኪሩን የዩሱፍም ወንድሞች መጡ በእርሱም ላይ ገቡ። እነሱም እርሱን የሳቱት ያላወቁት ሲሆኑ እሱ ግን አወቃቸው። ቃሉ አሉ ያ አዩሀል ዐዚዙ ኢነ ለሁ አበን ሸይኸን ከቢር አንተ የተከበርከው ሆይ ለእርሱ በርግጥ ታላቅ ሽማግሌ አባት እኮ አለው አሉ። ወንድሙን ቢንያሚንን ሊያስቀር ፈልጎ በሌላ መንገድ ሲይዝባቸው አባታቸው ደግሞ ማን? ነቢይላህ ያዕቁብ ቃል አስገብቷቸው ነበረ። ፈኹዝ አሐደና መካነ ስለዚህ በርሱ ስፍራ አንደኛችንን ያዝ አሉት። ኢና ነራከ ሚነል ሙሕሲኒን እኛ ከመልካም ሰሪዎች ሆነህ እኮ እናይሃለን አሉት። ለሶስተኛ ጊዜ እቺ ቃል ተደገመች። የትኛዋ? ኢና ነራከ ሚነል ሙሕሲኒን አንተ እኮ ከአሳማሪዎች ሆነህ እናይሃለን የምትለው። ከዛም ጥቆማ ሰጣቸው ይህ ታላቅ ነቢይ። ቃለ ሀል ዓሊምቱም ማ ፈዐልቱም ቢዩሱፈ ወአኺህ ኢዝ አንቱም ጃሂሉን እናንተ የማታውቁ በነበራችሁ ጊዜ በዩሱፍና በወንድሙ ላይ የሰራችሁትን ግፍ አወቃችሁና አላቸው። ሱብሓነላህ። ቃሉ እነሱ ደግሞ በተራቸው አሉ አኢነከ ለአንተ ዩሱፍ አንተ በርግጥ አንተ ዩሱፍ ነህን አሉት። ቃለ አነ ዩሱፍ ወሃዛ አኺ ቀድ መነላሁ ዐለይና እኔ ዩሱፍ ነኝ ይህም ወንድሜ ነው አላህ በእኛ ላይ በርግጥ ለገሰን አላቸው። ኢነሁ መን የተቂ ወየስቢር እነሆ አላህን የፈራ የተጠነቀቀና የታገሰ ፈኢነላህ ላ ዩዲዑ አጅረል ሙሕሲኒን አላህ የበጎ አድራጊዎችን ዋጋ አያጠፋምና አለ። ነቢይላህ ዩሱፍ የመልካም ሰሪዎችን ምንዳ አላህ እንደማያጠፋ ተናገረ። ልብ በሉ እቺ ሙሕሲን የምትል ቃል ለስንተኛ ጊዜ ተደገመች? ለአራተኛ ጊዜ ተደገመች። የዩሱፍ ወንድሞችም እንዲህ አሉት ቃሉ ተላሂ ለቀድ አተረከ አላሁ ዐለይና ወኢን ኩና ለኻጢኢን በአላህ እንምላለን አላህ በእኛ ላይ በርግጥ አበለጠ እኛም በርግጥ አጥፊዎች ነበርን አሉት። የአላህን መሐሪነት ጠንቅቀው የሚያውቁት ነቢይላህ ዩሱፍ ለበደሏቸው ወንድሞቻቸው እንዲህ የሚል መልስ ሰጧቸው። በአላህ ፍቃድ ትምህርቱንም በዚህ አያ ነው የምንጨርሰው። ቃለ ላ ተስሪበ ዐለይኩም ልየውም ዛሬ በእናንተ ላይ ወቀሳ የለባችሁም። የግፊሩ ላሁ ለኩም አላህ ለእናንተ ይምራል። ወሁወ አርሐሙ ራሒሚን እርሱም ከአዛኞች ሁሉ ይበልጥ አዛኝ ነው አላቸው። የአላህ ባሪያዎች ሆይ ከዚህ ትልቅ ታሪክ ምን ተማር? እኛ
በችግርም ጊዜ በደስታም ጊዜ እታች ሆነን በመናገለግልም ጊዜ አላህ ስልጣን ሰጥቶን በሰዎች ላይ የበላይ በሚያደርገን ጊዜ እንማርበት ዘንድ አላህ እነዚህን የመሰሉ ታሪኮች በገዛ ቃሉ ቁርአን ላይ አስቀመጠልን። ቁርአን ያላህ ቃል ነው። ልንማርበት ልንገሰጽበት ይገባል። አላሁመ ፈቅህና ፊዲን፣ አላህ ወይ ዲንን አስገንዝበን። ቁርአኑንማ ማንም ያነበዋል። አንብቦ ግን መረዳት ነው ትልቅ የተፈለገው ነገር። አላህ አፈላ የተደበሩን አልቁርአን፣ ቁርአንን አያስተነትኑትም ወይ አለ። ተመልከቱ ዩሱፍ አለይሂ ሰላም ታላቁ ነቢይ ምን አጋጠማቸው? በገዛ ወንድሞቻቸው ጉድጓድ ውስጥ ተጣሉ። በርካሽ ገንዘብ ተሽጠው ሰው ቤት ውስጥ ተቀመጡ። አላህ ሲጠነክሩ ህልም መፍታትን ጥበብን አሳወቃቸው። ከዛም እስር ቤት ገቡ። ከሴቶች ፊትና አመለጡ። እስር ቤት ገብተው ተውሂድን አስተማሩ። ከእስር ቤት ወጡ። ቤተ መንግስት ላይ ስልጣን ተሰጣቸው። አላህ ምን ሲል ጀመረ? በጎ አድራጊ ናቸው ብሎ መሰከረላቸው። የእስር ቤት ጓደኞቻቸው አንተ እኮ በጎ አድራጊ ነህ አሏቸው። የገዛ ወንድሞቻቸው አንተን እኮ ከበጎ አድራጊዎች ሆነ እናይሃለን አሏቸው። በመጨረሻም ራሳቸው አላህ እኮ ታጋሽን እሱም ፈሪን የሆነን ሰው የበጎ አድራጊዎችን ምንዳኮ በፍጹም ውድቅ አያረግባቸውም ሲሉ ታሪኩ እንግዲህ የዛሬው ሙሐደራችን እዚህ ድረስ ተጠናቀቀ ማለት ነው። አላህን እንለምነው ከበጎ ሰሪዎች እንዲያደርገን፣ የሱንም አምልኮ ከሚያሟሉ ከፍጡራንም ጋር በሰላም ከሚኗኗሩት ሰዎች አላህ ያደርገን። የአላህ ባሪያዎች ሆይ አላህ መጨረሻችንን ያሳምርልን፣ ዕውቀት ይስጠን፣ አገራችንን ሰላም ያደርግልን፣ ጀነተል ፊርደውስ በሰላም ግቡ ከሚባሉት ያደርገን። እኛንም ዝርያዎቻችንንም ከሽርክ ከሸክ ከኒፋቅ አላህ ከጠላ ሁሉ ይጠብቀን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. أمي دكي كبرينات مارجي أمي شتا أنت يا الله ستوتا